አሁን አልহামዱሊላህ እንቅልፍ እየተኛነ ነው በጣም ደስተኛ ሆነን እንቅልፍ እየተኛነ ነው ስሜ ናስር አሚድ ገምሲዶ ነው ሁሌም በክረምቱ የተጠቃነ ነው ጥቃት ነበረና ምክንያቱ ያው በጎርፉ የተነሳ ነው ከ10 አመት ከ7 ከ8 አመት ጀምሮ በሐሳብ ውስጥ ነበር ነው ሁሌም ትካዜ ነበር ከአንዱ ለሶስት አራት አምስትም ጊዜ ተደጋጋን ነፍሱን ይዞ ያሸሸበት ጊዜ አለ ከብቶቹም በጎቹም ዶሮዎቹም በቃ የሰመጠበት ጊዜ አለ በ2016 በጣም የከፋ ጎርፉ መጣ ጎርፉ ጥቃት ተነሳ ግማሹ ቀበሌውንም ቲቶ ሄዷል ጎረቤት ቀበሌ ሸራ ወጥረን ሜዳ ላይ ማለት ነው ትምርት ቤት አጠገብ መስጊድ አጠገብ ስፍራ አርገናል የተከልነው አቮካዶ ማንጎ ፓፓ ቡና ራሱ እንዳለ በቃ ደረቀ ጥቃቱ ብቻ ከባድ ነው በየክረምቱ ሲመጣ ጥቃት ነው ቀይ መስቀል በጣም ነው ድጋፍ አረጋልን ከውሃ ዋሻ አንስቶ የውልቤት ሰርቶ ገብተናል አልহামዱሊላህ ከቤት ጀምሮ ከሽንኩርት ከበቆሎ ከዘር ጀምሮ ብርም ጭምር አለው የቤት ዕቃዎች አንዳንድ ጀረኪናዎች ሰጥቶናል ማዳበራ ሰጥቶኛል ይሄ ያልታሰበ ነገር ነው በጎርፉ የተጠቃሰው ይሄን ነገር አላሰበውም ሁነት አልመሰለው መጀመሪያ አረ በጣም ደስ ይላል እኔ እንጃ ደስታውንም አልቻልኩትም እኔ ብር ተሰጥቶናል 6900 ብር ባንድ ጊዜ 3 ጊዜ ገብቶልናል በተሰጣኝ ብር ዶሮዎቹንም ለልጆቹም አንዳንድ ነገር ያው ከልብስ ጨምሮ ከእህል ጨምሮ የተለያየ ነገር ገዝቻለሁ ይሄንንም የተከልኩት እሱ ስላለኝ ነው ነዳጁን ገዝቼ መድኃኒቱንም ገዝቼ ሊሰራ ማሳ ሊገባ የቻልኩት በዛ ብር ነው ከዚህ ሽንኩርት ቢያንስ 17 ኩንታል 15 ኩንታል ካገኘው ለውጥ የሚያመጣ የተለያየ ነገር ለመስራት ዝግጁ ነኝ ስለዚህ ከፈጣሪ ጋር እኔ የተሻለ ኑሮ ይኖራል የሚል አለኝ
ስደት በእግሬ 3 ጊዜ ሞክራለሁ። ወደ ሳውዲ አረቢያ 3 ጊዜ ተመላልሻለሁ። ከዛም በፊት በመን አምጥቶኛል። ቀይ መስቀል ነው አንዴ የመጀመሪያ መልሶኛል። የስደት ነገር ያየነው ፈተና በቃ ሞት ብቻ ነው የቀራ። የአራተኛ አሁንም በሀሳብ ላይ የነበርኩ ቀይ መስቀል እንዲቀመጥ አድርጎኛል። አሁን ቀይ መስቀል አስይዞኛል። ቤት ከተሰጣኝ በኋላ በቃ በሀገሬ ጎመን ተክዬ እኖራለሁ የሚለው በቃ ወስጃለሁ። አሁን አልሐምዱሊላህ እንቅልፍ እየተኛነ ነው። በጣም ደስተኛ ሆነን እንቅልፍ እየተኛነ ነው። ብቻ በጣም እኔ በቀይ መስቀል በጣም ተደስቻለሁ። ቀይ መስቀል ደራሽ ነው። ከምንም በላይ እኔ ረክቻለሁ። እንደ ግሌ ጎረቤቶቼም በጣም በቃ ተደስተዋል።